ከውስጥ ደንቡ ጋር ተያይዞ ምንድነው ብላችሁ ነው የምታብራሩት? ደብራት አጥቢያዎች እኛ ሄደን የሆነ ነገር ስንጠይቅ ሙሉ በሙሉ አክሰፕት ያደርጉናል። ሃይማኖትን በመንግስት ጉዳይ ጣልቃ አይገባም ማለት ነው። ሃይማኖታዊ እሴቶችን የሚጥስ መሆን የለበትም ይላል። ራሱ ያወጣው መመሪያ ላይ ኮንትራዲክት ያደርጋል። አታንጸባርቅም፣ እምነትህን አትገልጽም ማለት ደግሞ ሌላ ነገር ነው። እንካ ግን አትጠቀም እንደማለት ምጽአት አይነት ነገር ነው የሚሆነው። አዋጁም ሲሰጥ አግባብ የሆኑትን ደንቦች እንዲያስፈጽም ራስ ገዝ እንዲሆን መፈቀዱ ነው። በተደጋጋሚ ጥያቄያችን ስቲል ያልተመለሰ ምንለው እዚህ ጋር ነው። ራሱን የቻለ ግቢ ጉባኤው ቋሚ ገቢ ሊያስገኝለት የሚችለውን የኢኮኖሚ መንገድ ካልፈጠረ እንደዚህ ከግቢው ጋር ሰጣ ገባ እየገባን ዳቦ አወጣን አላወጣን ብለን የሚያስኬደን አይመስለኝም። የሃይማኖቴ መገለጫ እስከሆነ ድረስ ሊከበርልኝ ይገባል። በሁሉም ኦርቶዶክሳውያን ዘንድ ቁጣን ወደ ሌላ እንትን የሚቀሰቅስ የአድሉነት ስሜት በራሱ የሚፈጥረው ሌላ ችግር አለ። ማንኛውም ኦርቶዶክስ እንደናት እንዳባት ልጅ ሁላችን በርስ እጅ ለእጅ ከተያያዝ ማንንም የሚበታተነ ነገር የለም። ሃይማኖትን ከማንነትህ ለይተህ ኑር የሚል አይነት እንትን ነው መመሪያ ነው የተሰጠን። ለመቁረብ ለጸሎት ሲሄዱ ጧት ለቅዳሴ ሲሄድ መቼም በቲሸርት አይገባም፣ ጥሬም ብስልም ስላለበት ማለት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳዩን አድርጎ ወደ እናንተ የሚቀርበው ሐሳብ የማህበረ ቅዱሳን የግቢ ጉባኤ አገልግሎት 40ኛው ዓመቱ እያከበረ ይገኛል። ታዲያ በዚህ 40 ዓመት ውስጥ በርካታ በስነ ምግባር የታነጹ ወጣቶችን ለሀገርም ለቤተክርስቲያንም እያበረከተ ይገኛል። በዚህ ቆይታ ውስጥ ታዲያ ከጊዜ ወደ ጊዜ እየቆዩ የመጡ በግቢ ቆይታ ውስጥ ይህንን ስነ ምግባር ለማስጠበቅ በሚካሄደው ርቀት ውስጥ በርካታ ተግዳሮቶች እየተስተዋሉ ይገኛሉ። ከሚነሱት ተግዳሮቶች መካከል በተለይም ከ2015 በኋላ ዩኒቨርሲቲዎች ራስ አገዝ እንዲሆኑ በሚኒስትሮች ምክር ቤት በአዋጅ ከጸደቀ በኋላ የየራሳቸው ውስጥ ደንብ ሲያወጡ የአምልኮን ስርዓት የሚጋፉና በግቢ ጉባኤ አገልግሎት ላይ ተግዳሮቶች እየተስተዋሉ ይገኛሉ። እነዚህ ጉዳዮች መካከልም በአዲስ አበባ ዩኒቨርሲቲ ምን አይነት ጉዳዮች ተግዳሮቶች አሉ የሚሉትን እያነሳን ወደ እናንተ እናደርሳለን። በጉዳዩ ላይ ቅሬታ ያላቸው ተማሪዎችን ጋብዘናል። ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ጠብቁ። መልካም። እስቲ ራሳችሁን አስተዋውቁ። ስሜ ዲያቆን አብርሃም ባንቲዮን እባላለሁ። በአዲስ አበባ ዩኒቨርሲቲ በ6 ኪሎ የማኔጅመንት የአራተኛ ዓመት ተማሪና በ6 ኪሎ ግቢ ጉባኤ ደግሞ ባለፈው ዓመት የግቢ ጉባኤ ሰብሳቢ፣ በዚህ ዓመት የትምህርትና ሐዋርያዊ አገልግሎት ክፍል ምክትል ሰብሳቢና የቅበተ እምነት ክፍል ዋና ሰብሳቢ በማገልገል ላይ ይገኛሉ። ትግስት ሙልጌታ እባላለሁ። በአዲስ አበባ ዩኒቨርሲቲ የ6 ኪሎ ካምፓስ የህግና የመንግስት አስተዳደር 3ኛ ዓመት ተማሪ ነኝ፣ እንዲሁም የግቢ ጉባኤ አባል ነኝ። መልካም። እንኳን ደህና መጣችሁ እላለሁ። በድጋሚ እንግዲህ ባነሳናቸው ርዕሰ ጉዳዮች ላይ ምን ተግዳሮቶች አሉ የሚሉትን እንመጣለን። እንደው እንዳጠቃላይ የግቢ ጉባኤ አገልግሎት ምንድነው የሚመስለው፣ በምን አይነት መልኩ እየተከናወነ ይገኛል የሚለውን የመጀመሪያችን ብናደርገው። እሺ፣ አመሰግናለሁ። በግቢ ጉባኤ ያው ብዙ የሆኑ ስራዎች አሉ። እንደዛውም ደግሞ ክፍላት የሚባል ማህበሩ ባወጣው መተዳደሪያ ደንብ ወይም ደግሞ ለተማሪዎች ለግቢ ጉባኤዎች ያወጣው መተዳደሪያ ደንብ አለ። በዛ መሰረት 13 የሚሆኑ የግቢ ጉባኤ ስራ አስፈጻሚዎች አሉ በበላይነት የሚመሩ። ከነዛ ክፍሎች ደግሞ 3 ጽፈት ቤት ላይ 3 አባላት አለ። ከዛ የቀሩት 10 ክፍላት አሉ። 10ሩም ክፍላት የተማሪዎች ክህሎታቸውን ወይም ደግሞ አቅማቸውን አይተው በዛ መንገድ እዛ ባሉት ክፍሎች ውስጥ ገብተው ራሳቸው ተመድበው በዛ ውስጥ ፕራክቲስ ያደርጋሉ፣ ከሚማሩት ትምህርት ጋር ሪሌት ያደርጋል ብለው የሚያስቡት ውስጥ ይሳተፋሉ ማለት ነው። የተሳተፉ ኤክስፒሪየንሳቸውን ያዳብራሉ፣ አቅማቸውን ያጎለብታሉ፣ የኮሙኒኬሽን ስኪላቸውን ያጎለበቱ ይሄዳሉ እና በግቢ ጉባኤ አገልግሎት ውስጥ ያው ልማት ክፍል የሚባል አለ። ግቢ ጉባኤውም በከፍተኛ ሁኔታ የሚያንቀሳቅሰው ማለት ነው። ይሄም ደግሞ ከግቢ ተማሪዎች የጾማቸውን ሰዓት መስዋዕት ወይም ደግሞ ሳክሪፋይ አድርገው የሚሰጡትን ተማሪዎች እነዚህ የልማት ክፍል ያሉ ጧት ብርዱን ታግሰው በር ላይ ቁጭ ብለው ሰብስበው አውጥተው ለነዳያን የሚሰጠው ለነዳያን ይሰጣሉ። የሚሸጠውን ይሸጡና አቅም የሌላቸው ልጆች ተማሪዎች ስላሉ በግቢ በዩኒቨርሲቲ የሚማሩ ተማሪዎች ለነሱ ሳሙና መግዣ በየወሩ ይሰጣቸዋል ማለት ነው። እንደዚሁም
የሊስትሮ ወይም ደግሞ ሙያና ተራዶ የሚባል አለ። ይሄ ሊስትሮን ተማሪዎች እነዚህ አቅም የሌላቸው ተማሪዎች ጭምር ይካተቱበትና እዛ ውስጥ ከገቡ በኋላ ምንድነው የሚያደርጉት? እሁድ ሰው ቅዳሴ ሊያስቀድስ ሲመጣ አብረው ያስቀድሱና ልክ ሲወጡ ጫማ እየጠረጉ ያን የሚያገኙትን ገንዘብ በተዘዋዋሪ ለራሳቸው ይደርሳል ማለት ነው። ለተማሪዎች ለነዛ ስራ ፈጥሮ ግቢ ጉባኤው እንዲህ አይነት ስራን ያሰራል። ሌላው ደግሞ ቋንቋና ልዩ ፍላጎት የሚባል ክፍል አለ። ይሄ ቋንቋና ልዩ ፍላጎትም የሚባለው እንግዲህ ከአራቱም አቅጣጫ ተማሪዎች ከመምጣት አንፃር የተለያየ ቋንቋ ይናገራሉ። እነዛን ቋንቋቸውን እያየ የሚያስፈልጋቸውን ሰፖርት ወይም ድጋፍ ያደርጋል። በተጨማሪም ደግሞ በዊልቸር የሚሄዱ ተማሪዎች አሉ። ልበ ብርሃን የሆኑ አይነ ስውራን ተማሪዎች አሉ። እነዚህን ተማሪዎች ምንድነው የሚያደርገው? አንባቢ ለአይነ ስውራን ይመድብላቸዋል ከግቢ ጉባኤ ተማሪዎች። ይሄንን ግቢ ጉባኤ ላሉትም ግቢ ጉባኤ ውስጥም ለማይመጡ ለሌላ እምነት ተከታዮችም ይሄንን ነገር ያደርጋል። በዛ ክፍል ያለ ምንም የሃይማኖትን ማተራ ያደርጉም። በዛ ዙሪያ መልካም መስራት ለሁሉም ቢቻላችሁ ከሁሉ ጋር በሰላም በፍቅር ኑሩ እንዳለ ቅዱስ ጳውሎስ ማለት ነው። እንዲህ ያደርጋሉ። ሌላው እግራቸው እንዲህ በዊልቸር የሚሄዱ ልጆች እነሱም ነፍስ ስላላቸው ሥላሴን የምንመስለው በነፍሳችን ጭምር ስለሆነ የነፍስ ምግቧ ደግሞ የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል እንዳያጡ ሰው እየመደበላቸው እዛ ክፍል ያሉ ተማሪዎችን ከዛ በኋላ እየመጡ በዊልቸር እየገፉ ቃለ እግዚአብሔርን እንዲማሩ ጉባኤ እንዲሳተፉ ኮርስ እንዲማሩ የሚያደርግ ክፍል አለ። ትምህርትና ሐዋርያዊ አገልግሎት በየጊዜው የሚመጡ ትምህርት ቤቶች ላይ ኑፋቂዎች አሉ። እነዛን ለኑፋቂዎች መልስ ኑፋቂዎቹ መጀመሪያ ይሰበስባል። ለዛ ምላሽ የሚሆን ነገር በቴሌግራም በተለያዩ ዌብሳይቶች እንዲሁም ደግሞ ተማሪዎች በሚገኙበት ሰዓት ትምህርት በመስጠት እንዲሁም መምህራንን ከማህበሩ ጋር በመነጋገር በመመደብ ተማሪዎች ከክፍለ ሀገር የመጡ ተማሪዎች የግቢ ጉባኤ አባላት እንደያቀማቸው ኮርሳቸውን ከአንደኛ ዓመት ጀምሮ እስከ 4ኛ ዓመት እስከ 5ኛ ባች ድረስ የሚማሩትን ኮርስ እየተከታተለ ያሰጣል ማለት ነውና ሌሎችም አባላት እንክብካቤ ንስሐ አባት የመመደብ ስራ እንደዚሁም ደግሞ በቅዱስ ቁርባንን በሚቀበሉ ሰዓት ተማሪዎች በጸሎተ ሐሙስ በሆሳና እንዲህ በመሳሰሉ አባይት በሆኑ በዓላት ላይ ለሚቀበሉ ተማሪዎች አስፈላጊውን ድጋፍ ያደርግላቸዋል። ምክንያቱም የቆረቡ ተማሪዎች ብዙ ነገሮች ላይ ላብ ከማላብ አንፃር ላብ እንዳያለባቸው ሌሎች የሚረዱ አስፈላጊ ነገሮች የሚዘጋጁላቸው ዝግጅቶች ከምግብ ጨምሮ የተቻለውን አህል ድጋፍ የሚያደርገው ያ ክፍል ነው። ከዚህ በተጨማሪ ደግሞ ይሄ ኬዝ ሆልደር የሚባል እዛው ክፍል ውስጥ ያለ ነው። አባላት እንክብካቤ ተማሪዎች በተለይ ፍሬሽማን ተማሪዎች ሲመጡ ፍራቻ ፎቢያ አለና ከዛ አንፃር ትምህርታቸውን ትተው ሊሄዱ ሲሉ ይሄ ክፍል ምንድነው የሚያደርገው? እነዚህ ኬዝ ሆልደር የሰለጠኑ አሁንም በየአመቱ ይሰለጥናሉ። በተለይ ዘንድሮ ማህበሩ በሚሰጠው ድጋፍና እንዲ የሳይኮሎጂ ባለሙያዎች ሳይካትሪስቶችን ጭምር እየመጣ ስልጠና ያሰጣቸዋል። እነዛ የሰለጠኑ ተማሪዎች እነዛ ተማሪዎች ሲመጡ ምን ያደርጋቸዋል? ትሪት ያደርጋቸዋል። የተጨነቁትን እንዳይጨነቁ ትምህርታቸው ላይ እንዲበረቱ ያጠናን ዘዴያቸውን እንዲህ የሚያደርገው እንዲሁም ደግሞ አዲስ ተማሪዎች ሲመጡ ቲቶሪም ጭምር ግቢው ላይ በመስጠት ይሄንን ሲያደርግ ግን እምነት ቋንቋ ምናምን ለይቶ አይደለም ሁሉንም ተማሪ የሚያምነውንም የማያምነውንም ድጋፍ እያደረገ እንዲህ የሚያደርግ ክፍል ነው ማለት ነው። ሌላው ባችና ማስተባበሪያ የሚባል ነው። ተማሪዎች ኮርስ እንዲማሩ ጽዋ መርሃ ግብር ላይ እንዲገኙ ማስታወቂያ በመስራት እንዲሁም ካፌ አካባቢ ላይ ተማሪዎች በሚመጡበት ሰዓት ሌሎችን በማይጋፋ ሁኔታ ለተማሪዎች አድሬስ በማድረግ ተማሪዎች እየመጡ ኮርስ እንዲማሩ ቃለ እግዚአብሔር እንዲማሩ ፈሪሃ እግዚአብሔር እንዲኖራቸው የሚያደርገው ባችና ማስተባበሪያ ክፍል የሚባል አለ። ዘርፈ ብዙ አገልግሎት ነው ያለው ግቢ ጉባኤዎች ላይ። ለምሳሌ እንደ እህቶች በመናነሳበት ጊዜ እህቶች ለብቻ ኮርስ አለ በተጨማሪ ከሚሰጡት በተጨማሪ ማለት ነው። አጠቃላይ ከወንድሞች ጋር በየባቻችን ኮርስ እንሰጣለን። በተጨማሪም ደግሞ ለእህቶች ብቻ እህቶችን መሰረት ያደረገ ብቻ ደግሞ ኮርስ ይሰጠናል። እሱም ለህይወታችን እዚህ ግቢ ውስጥ በምንቆይባቸው ቆይታዎች ውስጥ ሊያጋጥሙ በሚችሉ ተግዳሮቶችን መሰረት ያደረገ አላማውም እነሱን ነገሮችን ለማለፍ መሰረት ያደረገ ትምህርት ይሰጠናል። ከዚህ በተጨማሪ ምንድነው ለወንዶች ነው ተብሎ ተለይቶ የሚሰጠውን የሥራ ኃላፊነት ማለት ትምህርቱንም አብነት ትምህርትን ማለት ነው እንድንማር ያበረታቱናል እዚህ ግቢ ጉባኤ ውስጥ ያሉ ወንድሞች ማለት ነው። እና ኢትዮጵያዊውን ዕውቀቱን እንድንማር እንድናውቀው የራሳችንን ውዳሴ ማርያም ከመድገም ጀምሮ ዳዊቶችንም ሌሎችንም የዜማ ትምህርቶችንም ሴት ወንድ ሳንል ጾታ ሳይመርጥ አብረን እንሰጣለን እንማራለን ማለት ነው። ሌሎችም አሉ አገልግሎቶች ለምሳሌ አድባራት ገዳማትን በማህበር አድርገን እንደ ግቢ ጉባኤ እንሄዳለን እንማራለን። እነዚህ መሳሰሉት እነዚህን አገልግሎቶች ለማገልገል ቅድም ወንድማችንም አብራርቶታል አንቺም ጠቅሰሻልና በርካታ ክፍላት አሉ። እነዚህ ሁሉ አገልግሎቶች ሲደረጉ
ምንም አይነት የኢኮኖሚ ወይም የገንዘብ ድጋፍ ሳያገኝ ተማሪው ራሱ በሚያገኛቸው ቅድም የተጠቀሱት ነገሮች አሉ ጫማ በማሳመር በጾም ሰዓት ዳቦ በመሸጥ ትምርት ለሚያስፈልጋቸው መምህራን ትራንስፖርት ለመሸፈን አቅመ ደካማ ይሆኑ ኦርቶዶክሳውያንም ይሁኑም አይሁኑም የበጎ አድራጎቱ ሲረዳ የገንዘብ ምንጭ የሚያደርጋቸው እንደነዚህ አይነት ስራዎች በመስራት ነውና ታዲያ እንደነዚህ አይነት አገልግሎቶች ለማከናወን ተግዳሮት የሆኑት በአገልግሎቱ ላይ ተግዳሮት የሆኑት ጉዳዮች ላይ ጨምረሽ አንተ ብትጨምርበት የመጀመሪያው ዋናው ተግዳሮት የሚሆንብን አሁን የኢኮኖሚ ነገር ሲነሳ የራሳችን የክፍላችን አሁን በኢኮኖሚ የሚነሳው ነገር ሙያና በጎ አድራጎትና እንዲሁም ልማት ክፍል ነው እሱ ራሱን የቻለ የገቢ ምንጭ የለውም ከግቢው ተነጥሎ የራሱ ገቢ የሚያስገኝለት ስራዎችን መፍጠር አልቻለም እስካሁን ሁለተኛው ነገር ደግሞ የሚነሳው ከግቢያችን ከዩኒቨርሲቲያችን ጋር ተያይዞ የሚወጡ ህግጋቶች ናቸው ይሄ ማለት እስካሁን ድረስ ከቀደሙ ወንድሞች እህቶቻችን እንዳየነው እንደተማርነው የዋነኛ የገቢ ምንጫችን ከሊስትሮ በተጨማሪ በአጽዋማት ጊዜ የምናወጣቸው ዳቦችን በመሸጥ እንዲሁም ለነዳይን በመስጠት ነው ከዛ የሚገኘው ገቢ ነው ለአገልግሎትኛ ከፋፍለን የምንጠቀመው እና አሁን ራስ ገዝ ግቢያችን ከሆነ የሆነ ከመጣ በኋላ ጀምሮ እነዚህ ነገሮች ጋር የሚወጡ ህጎች እየከለከሉና እንቅፋት እየሆኑብን ነው እነዚህ ነገሮች ጋር የገቢ ጥረት አለ አሁን ሲከለ ዳቦ ማውጣት አይቻልም ሁለተኛ ደግሞ የገቢ ምንጩ እንትን የዩኒቨርሲቲውን ህግ በተመለከተም የራስ ገዝ የሆነ በመጣበት ሰዓት ጋር ተማሪዎች ከክፍለ ሀገር የሚመጡ ተማሪዎቹ በውጤት ቀርቶ በሰልፍ ስፖንሰር እየሆኑ ናቸው ራሳቸውን ችለው ነው የሚማሩት ይሄ ማለት ደግሞ ካፌ ተጠቃሚ አይደሉም የካፌ ተጠቃሚ ካልሆነ ደግሞ ህጉ አይፈቅድም አንደኛ ሁለተኛ ነገር ደግሞ በአጽዋማት ጊዜም የካፌ ተጠቃሚ ስለሆነ የሚያወጡት ዳቦ የሚሸጡት ዳቦ ለኛ የሚሰጡን ዳቦ የለም ማለት ነው በዚህ ምክንያት የገቢያችን ከጊዜ ወደ ጊዜ እየቀነሰ መጥቷል መልካም መጨመርበት ወንድማችን በተለይ አገልግሎቱን ለመስጠት ቅድም በመግቢያም እንደገለጽኩት ማህበራዊ ቅዱሳን ያው አገልግሎቶቹ በትሩፋት የሚደረጉ ስለሆነ የገንዘብ ተቋም አይደለም በበጎ ፈቃደኝነት የሚሰጡ አገልግሎቶች ናቸው ይሄም በመሆኑ ይህንን እሴት ሁሉም በማህበራዊ ቅዱሳን ባሉት ተቋማቶች ውስጥ አባላቱ በሚያስገኙት የገቢ ምንጭ ተማሪው ደግሞ ባለችው ከትምርት ውጪ ባለችው ሰዓት ጊዜውን ለእግዚአብሔር በመስጠት ራሱንም ሌሎችንም በስነ ምግባር የሚታነጹበትን ትምርት ለመስጠት በእንዲህ አይነት መልኩ ያልፋልና መጨመራቸው ተግዳሮቶች እና አገልግሎት ለመስጠት ተግዳሮቶች ምንድናቸው የሆኑት በአሁን ሰዓት ላይ በተለይ ሶሻል እዚህ 6 ኪሎ ላይ በሚመለከት የሳይኮሎጂ ዲፓርትመንት አለ የፊሎሶፊ ዲፓርትመንት አለ የህግ ዲፓርትመንት አለ የፖለቲካል ሳይንስ ዲፓርትመንት አለ ከዛ እንደዚህ ደግሞ የቢዝነስ ዲፓርትመንቶች አሉ እኚህ ሁሉ የተለያየ ተማሪዎቹ እንደየዲፓርትመንታቸው የተለያየ አስተሳሰብ አላቸው ፖለቲካው ላይ ምን አይነት ተጽዕኖ ይፈጥርባቸዋል ፍልስፍናው ላይ ምን አይነት ተጽዕኖ ይፈጥርባቸዋል ህግ ተማሪዎች ላይ ምን አይነት ተጽዕኖ ይፈጥርባቸዋል በዚህኛው ደግሞ የቢዝነስ ተማሪዎች አሉ የቢዝነስ ተማሪዎች ምን አይነት ተጽዕኖ ይፈጥርባቸዋል ስለዚህ እነዚህን ማች የሚያደርግ መምህር እንዴት ነው ሊገኝ የሚችለው የሚለውን ስታይ በዚህ ጋር እነዚህ ኤቲስቶች አሉ በዚህ ጋር ሳይንቲስቶች አሉበት በዚህ ጋር ኢአማኒ ስማቸው መጠራት የማይገባ ከዚህ በረት ውጪ የሆኑ አካላት አሉ በዚህ ጋር ደግሞ የሚያስፈራራቸው ሌላ አይነት አካል አለ ስለዚህ በአራቱም አቅጣጫ ደግሞ ሌላ ወጣ ሲሉ ደግሞ ከተማ ነው የሚያገኙት አዲስ አበባ ቦታው አዲስ አበባ ጥሩ ተብሎ ሊጠራ ይችላል ተማሪዎች መንፈሳዊ ህይወታቸውን ከማሳደግና በቂ ትምርት ከማግኘት አንፃር ግን እጅግ ለሃይማኖታቸው እጅግ ተጽዕኖ ይፈጥርባቸዋል ይሄ በደንብ ሊሰመርበት በተለይ ተመልካቾቻችን እናቶቻችን አባቶቻችን ወንድሞቻችን እህቶቻችን ግቢ ጉባኤ ተመርቀው የወጡ ሰዎች ዛሬ ወደ ኋላ በፊቱን ሳይሆን አሁን ላይ ያለውን ነገር በደንብ ቢገነዘቡት ልጆቻቸውን እንዴት አድርገው ማስተዳደር ሳይንቲስት መሆን ሲያስብ ሃይማኖቱን እየተው እንደሆነ ማሰብ አለበት ስለዚህ ተጽዕኖ እየሆነብን ያለው እነዚህ ኤቲስቶች መብዛት ይሄ የፈላስፎች መብዛት ከተማው ላይ አሁን ያለው ከባድ ሁኔታ ይሄ የሚዲያ ተጽዕኖ ከባድ ሁኔታ ፈጥሯል ስለዚህ የመምህራን ችግር ተግዳሮት እያጋጠመን ነው ሁለተኛ እንዳልኩ የቦታ ጉዳይ አሁን ያለችን አንድ ማህበረ ቅዱሳን ነው የማህበረ ቅዱሳን አዳራሽ ነው 4 ኪሎ ይተጠቀማል 5 ኪሎ ይተጠቀማል 6 ኪሎ ይተጠቀማል ያሬዶች እንተጠቀማለን ሌሎች የማታ ግቢ ጉባኤ ይተጠቀማሉ ይሄንን በጥል ነው የምናገኘው ልብበል ከዛ ቋርጠው ተማሪዎች እዚህ መተው እንኳን የሆነ ነገር ቢያጋጥማቸው ተጠያቂው እኛ ነን ግቢ ጉባኤ ላይ የሚያስተባበር አካል ነው ስለዚህ የራሳችን አዳራሽ የለን ደብራት አጥቢያዎች እኛ ሄደን የሆነ ነገር ስንጠይቅ ሙሉ በሙሉ አክሰፕት አያደርጉንም ከሌላ ቦታ የመጣ ነው ለቦታው አያስብም የሚል አይነት
ሌላ ገለልተኛ አድርገው ነው የሚወስሉን እንደ አንድ አሁን ላይ እየታየን ያለው በማህበረ ቅዱሳን ብቻ ነው ድጋፍ እያገኘን ያለው ይሄ ነገር አሳሳቢ ጉዳይ ነውና እነዚህ ነገሮች በጣም እጅግ ቻሌንጅ እያደረጉን ያለበት ሁኔታ ነው ስለዚህ መምህራን ቻሌንጅ አለብን የገንዘብ ችግር አለብን የገንዘብ ችግር ስንል አብነት የሚማሩ ተማሪዎች አሉን ደግሞ ተተኪ መምህራን የሚማሩ ተማሪዎች አሉን ለምሳሌ እኔ ከመምህራን እጥረት አንፃር ማህበሩ የመደባ ቦታ አለ ለምሳሌ ፒያሳ ጊዮርጊስ ላይ 6 ሰዓት ባለችን ክፍል ሰዓት ከ6 ሰዓት እስከ 7 ሰዓት ኮርስ ሰጥቼ እመጣለሁ ሐሙስ ሐዋርያዊ አገልግሎት እዚህ እህቶችን ማታ ሐሙስ ሰጣለሁ ቅዳሜ ደግሞ ባለችን ትርፍ ሰዓት እዚሁ ነገር ሃይማኖት ትምህርት ከ11 ሰዓት እስከ 12 ሰዓት ተኩል አስተምራለሁ ይሄ ማለት እኔ ለቦታው መመጥን ሆኜ አይደለም ካለ ክፍተት አንፃር ያችን ክፍተት ለመሙላት አንፃር ነው ስለዚህ እኔ ደግሞ ይሄንን እያደረኩ ያለው ተተኪ መምህራን ተብሎ ግቢ ጉባኤው ከተማሪዎች በሰበሰበው ገንዘብ ልቆይ ተምሬ በመጣሁት ገንዘብ ነው ገብቷል ስለዚህ አሁን እንደዚህ አይነት ወጣቶችን ለማፍራት ፋይናንሻል ያስፈልገናል ፋይናንሻል ግን ምንም ቶታሊ የለንም ተማሪዎች ቤተሰባቸው ልኮ ከሚያገኙት ገንዘብ ብቻ ነው ያችን እንትን ይያሉ እንዲሁም ሊስትሮ እየሰሩ ከሊስትሮ የሚገኘው ገንዘብ ለተማሪዎች አድሬስ የሚደረገው ይሄ በጣም እጅግ ቻሌንጅ ነው መሰግናለሁ ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው በዛሬው የወቅታዊ ዝግጅታችን በ6 ኪሎ ዩኒቨርሲቲ የሚማሩ የግቢ ጉባኤ ተማሪዎች እየደረሱባቸው ያሉ ሁሉን አቀፍ ተጽዕኖች በግቢ ህይወታቸው ውስጥ ምንድነው ምንስ አይነት ችግሮች ገጥሟቸዋል በምንስ አይነት መንገድ እያሳለፉት ይገኛሉ ይሄ ግቢ ጉባኤ ሲነሳ ሀገራችን ኢትዮጵያ ዘመናዊው የትምህርት ዘርፍ ስትጀምር በትውልድ መካከል ያለው ክፍተት ለመሙላት እግዚአብሔር ባነሳሳቸው እህት ወንድሞች እግዚአብሔር የለሽ እምነት ሲመጣ ብዙ በቤተክርስቲያንና በሀገር እሴቶችን ሊያስጥሉ የተከሰቱ የባዕድ ትምህርቶችን በማስጣል ትውልድን በስነ ምግባር የሚያንጽ ቤተክርስቲያኑን የሚወድ የቤተክርስቲያንን ድምጽ መስማት የሚችል ከብዙ እሳት ውስጥ ነጥቆ ትውልድን ያፈራ የሚገኝ የግቢ ጉባኤ አገልግሎት ነው ይሁን እንጂ ከጊዜ ወደ ጊዜ በርካታ ተግዳሮቶች እየደረሱበት በፈተና ውስጥ እያለፈ ይገኛልና ይህን የተመለከተ የተወካዮች ተማሪዎች እዚህ ተገኝተው ያብራሩ ይገኛሉ ስንሰማ ግንኛ የራሳችን ድርሻ እንዴት ልንወጣ ይገባል ኦርቶዶክሳዊነት እንዴት ነው ምንመለከተው ተማሪነትና ያሉት ተግዳሮቶች በምን አይነት መልኩ ልንወስደው ይገባል የሚሉትን ጭብጦች ወደናንተ እናደርሳለን አሁንም ከኛ ጋር ሆኑ መልካም እንግዲህ ሌላው የሚጠቀሰው ያው በመግቢያችን ላይ በዋናነት እንዳነሳ ነው የአዲስ አበባ ዩኒቨርሲቲም ሌሎች ዩኒቨርሲቲዎች ራስ ገዝ እንዲሆኑ ሲደረጉ የውስጥ መመሪያ ውስጥ ደንብ መመሪያዎች የዲሲፕሊን መመሪያዎችና ሌሎች ሃይማኖታዊ ጉዳዮችን የተመለከቱ ነገሮች ይነሳሉ ግቢ ጉባኤ ደግሞ ሲነሳ በርካቶች ከጥፋት የሚመለሱበት እንደ ኦርቶዶክሳዊ ለሀገርም ቢሆን በስነ ምግባር የታነጸ ሀገራዊ እሴቶች አንድ ሰው አብሮነትን ለማጽናት ሰላምን ፍቅርን ለማጽናት አጎልብቷቸው የሚሄዱት ጉዳዮች የሚያገኝበት ተቋም ነው ታዲያ በዛ ውስጥ ይሄንን እንዳንከውን ተግዳሮት ይሆኑብን ወይም ደግሞ የሚጋፋን ጉዳይ ከዚህ ከውስጥ ደንቡ ጋር ተያይዞ ምንድነው ብላችሁ ነው የምታብራሩት እዚህ ላይ እስቲ ሐሳብ ሰጥ ግጋቱ አሁን ራስ ገዝ የሆነ የመጣ ነው ዩኒቨርሲቲያችን ይታወቃል እንደዚህ በሚሆንበት ሰዓት ጋር የመጀመሪያ ስራ የሆነው ምንድነው ከእኛ ጋር ካለው ከመናስከደው አገልግሎት ጋር የሚጣረስ ህግ ማውጣት ሊሆን ይችላል እና በመናይበት ሰዓት ጋር ቀጥታ መስከረም ጋር እንደመጣን ነው ያየነው ህጉን ያወጣነው ህግ አሁን ዘንድሮ ያወጣውና ዳቦ ማውጣት አይቻልም ነጠላ ለብሶ መግባት አይቻልም እናም ሲሉ እነዚህ ነገሮች ደግሞ ለኛ መሰረታዊ የምንላቸውና ማንነታቸው ቀኖናዎቻችን ናቸው ለምሳሌ አንድ ኦርቶዶክሳዊ ሰው በግቢ በሚቆይበት ሁኔታ ካልቆረበ ስጋው ደግሞ ካልተቀበለ አገልግሎቱ ምኑ ጋር ነው የሚሆነው ምኑ ጋር ነው የሚያሳርገው የሚለው ጥያቄ ይነሳል እንደዚህ በመናደርግበት ሰዓት ጋር ደግሞ የሆነ ሰው ቆርቦ ሲመጣ ግዴታ ከነነጠለው ካፌ መሄድ የለበትም የተለያዩ ፀሐይም ሊሆን ይችላል እንደገና እንትን የተለያዩ ሊያልበው ይችላል ምራቅም እንትን ሊለው ስለሚችል ካፉ ሊወጣ ስለሚችል በዚህ ሁኔታ እንዴት ነው የምናደርገው ከዚህ በፊት የነበረው የቆረበችው እህቴ ዶርሞ ተቀመጣለች እኔ ሂጅ አውጣላታለሁ ቁጥሯን ተቀብዬ ማለት ነው አሁን በሆነ በዚህኛው ህግ ደግሞ እንዴት ነው የሆነው ማውጣት አይቻልም ነው የተባለው ስለዚህ ያቺ እህቴ እንዴት ነው የምትሆነው ትቸገራለች ማለት ነው ሲደመር ነጠላችን
ልብሳችን እንዴት ነው ያልተገባ ልብስና ነጠላን ጨምሮ ምናምን ነው የሚለው። ይሄ ራሱ ከሃይማኖታችን ህግ አንፃር እንዴት ይታያል የሚለውን ታሳቢ አልተደረገም ህግ ያወጡ አካላት ማለት ነው። ነጠላችን የማይገባ እንዳልሆነ ይታወቃል። በመጀመሪያ አንድ ኦርቶዶክሳዊ ነጠላ ሲለብስ እምነቴ ነው ህጌ ነው እኔንም እንትን ምለውን የምከተለውን እምነት ያንጸባርቅልኛል ብሎ ነው የሚለብሰው እና ያ ነጠላስ ከማይገባ ልብስ ጋር እንትን ነው ወይ የሚመደብ ነው ወይ የሚለው ነገሩ ችግርና ፈተና ሆኖብናል። እዚህ ላይ እንደተጨመሪበት ነው። ለምሳሌ አንድ ህግ ሲረቅ ያንድ ሰው በቃ በተፈጥሮ የተሰጡትን ህጎች የሚጋፋ መሆን የለበትምና በክፍል 2 ላይ በወጣው ውስጥ ደንብ ላይ የአዲስ አበባ ዩኒቨርሲቲ ግቢዎች የተለያዩ እምነት ተወካይ ተማሪዎች ስለሚገኙ ይላል ከሃይማኖት ከበዓላት ጋር የተያያዙ የአልባሳት ስርዓቶች የማንነትና የእምነት መገለጫዎች በመኖራቸው ይልና ከዛ እንዲከበሩ ይላል። ከዚህ አንፃር ያወጣው ህግ ላይ የሚጣረሱ ህጎች አሁን የምትጠቅሽልኝ ሐሳቦች ለምሳሌ ነጠላ ማለት ለአንድ ኦርቶዶክሳዊ ስርዓት አምልኮን ለመፈጸም ቅዱስ ቁርባን ለመቀበል ያለ ነጠላ ቤተ መቅደስ መግባት አይችልም። በጸሎት ስርዓታችንም ወንድም ይሁን ሴት በቅዳሴ ሰዓት ላይ ነጠላ ለብሶ እንዲገባ የእምነቱ አንዱ ትእዛዝ ነው። ስለዚህ ይህንን ከያንዳንዱ ከሚመጣ ሰው ማህበራዊ ሃይማኖታዊ እሴቶችን የሚጥስ መሆን የለበትም ይላል። እውቅና ሰጥቶታል። ከዚህ አንፃር እንዴት ነው የሚታየው? እኛም እንትን ያለን አነጋጋሪ የሆነብንም ጥያቄም የፈጠረብን እሱ ነው። ህጉ ምንድነው የሚለው በስነ ስርዓት ሃይማኖትና መንግስት የተለያዩ ናቸው ይላል። ህገ መንግስቱም ይሄንን ነገር አውቆ ነው ያጸደቀው። ያ ማለት መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም ማለት ነው። ይህ ሲሆን ግን መንግስት የሚያወጣቸው ህጎች ከሃይማኖት ጋር አይጣረሱም ማለት ነው ቃል በቃል ስንተረጉሙ። ስለዚህ እንዲህ የሆነበት ህግ ከላይ ያለ ከታች የሚወጡ ደንቦች ደግሞ የላይኛውን ህግ መጣረስ እንደማይገባቸው እየተደነገገ እንደዚህ አንድ ሰው ነፃነት አለ ሃይማኖትክን መከተል የምትፈልገውን ሃይማኖት መከተል ትችላለህ የሚል ነፃነት ሰጠነው፣ ግን አታንጸባርቅም እምነትክን አትገልጽም ማለት ደግሞ ሌላ ነገር ነው። እንካ ግን አትጠቀም እንደማለት ምጸት አይነት ነገር ነው የሚሆነውና እንደዚህ መብታችንን መጠቀም እንደምንችል ሃይማኖታችንን መከተል እንደምንችል የሃይማኖታችን የሚያዘዘንን ቀኖና መስራት ዶግማውንም ቀኖናንም ማድረግ እንደምንችል እየተገለጸ ይያለ ያንዱን የቀኖናችንን አካል የሆነው ነጠላን ማስወገድ አታደርጉ ማለት ይሄ ቀልድን ፌዝ ነው የሚሆነው። ምክንያቱም እኛ ክርስቲያኖች እንዴት ነው አንድ ክርስቲያን የሆነ የክርስትና እምነት የሚያዘዘውን ህግና ስርዓት ማክበር አለበት። ልክ መንግስት ዜጋ ሆኖ መንግስት የሚያወጣውን ህግ ማያከብር እንደሌለው ሁሉ አንድ ክርስቲያንም ክርስትና ቤተክርስቲያናችን የምታወጣውን ህግ ማክበር እንትን ማለት አለበት፣ ለህጓም መገዛት አለበትና እንደዛ በሚሆንበት ሰዓት ጋር እኔ ክርስቲያን ሆኜ ቤተክርስቲያን ነጠላ ካለበስኩኝ ነጠላ ለብሼ ካልቆረብኩኝ ቆርቤም ነጠላዬን ካልለበስኩኝ ምንድነው የሚሆነው? ክርስትና የቱ ጋር ነው የሚገለጸው? እና ከዚህ አንፃር ኮምፕሊትሊ የተጣረሰ ነው ማለት እችላለሁ። ነፃነት አለሽ የፈለግሽውን እምነት ማክበር ትችያለሽ መከተል ትችያለሽ ተብዬ እምነቱ የሚፈቅደውን ስርዓት ግን መስራት አትችይም ማለት መነፈግ እንደማለት ነው የሚሆንና እዚህ ጋር የተጣረሰ ነገር አለ። መልካም ወንድማችን መጨመርበት ካለ አያይዛ አሁን ለምሳሌ ክፍል 1 ላይ 2.13 ላይ ስለ ሴኩላሪዝም ያወጣዋል። አሁን እዛ ላይ አግባብ በሆነ መልኩ ድፍን ያለ ማብራሪያ የሌለበት አለ። አዋጁም ሲሰጥ አግባብ የሆኑትን ደንቦች እንዲያስፈጽም ራስ ገዝ እንዲሆን መፈቀዱን ነው። አግባብ የሆኑትን ነው ይለው። አሁን ግን እታችን ከመጠቅስልኝ አንፃር ለምሳሌ አንድ ሰው በተፈጥሮ የተሰጠው አለ፣ በእምነቱ ደግሞ የሚከውናቸው ተግባራቶች አሉ። የዩኒቨርሲቲ ተማሪዎች ደግሞ ማደሪያቸው መማሪያቸው ዩኒቨርሲቲ ነው። ከቤተሰብ ተለይተው እዚህ ነው የሚመጡት። ሲወጡ ለምሳሌ ሴኩላሪዝም ሲባል ቅድም እህታችን እንደጠቀሰችው በመንግስት ህግጋት ጣልቃ አይገባም፣ በዩኒቨርሲቲው ህግም ጣልቃ አይገባም። ነገር ግን መብትን የሚጋፋ ነገር ሲመጣ የጠቀሰችው ነገር አለ። ነጠላ ለብሶ ሄዶ ይመጣል፣ ቆርቦም ሲመጣ ቤቱ ገብቶ ተረጋግቶ አውልቆ ነው የሚሄዱ። ስርዓቱ የሚያዘው ነው። ከዚህ ውጪ መሆን አይችልምና ከዚህ አንፃር የሚጠቀሱት ሌሎችስ ጉዳዮች እንዴት ነው አንተ ያያቸው? መልካም ለምሳሌ ከትምህርት ቤቱ ከመነሳቴ በፊት መፍት እንዳለ ኢትዮጵያ ራሱ መፍት ወይም ደግሞ ህገ መንግስታችን የሚደነገው በፌደራል ህገ መንግስት አንቀጽ 27 ንዑስ አንቀጽ 1 ላይ እንዲሁም ደግሞ ኢትዮጵያ የራሷ ህግ አካል አደረጋ ፈርማ በተቀበለችው የዓለም አቀፍ ሰብአዊ መብት ቻርተር የዓለም አቀፍ የሲቪክና የፖለቲካዊ መብቶች ኮሚሽን አንቀጽ 18 ላይ እንዲህ ይላል።
የሃይማኖትና የእምነት የአመለካከት ነፃነት ለሁሉም ዜጎች ያለ አድሎ የተሰጠ መብት ከመሆኑ አንፃር እንዲሁም በከፍተኛ ትምህርት ተቋማት የዲሞክራሲ እንዲሁም የነፃነት እሴቶች የሚያዳብሩባቸው ተቋማት መሆናቸውን ይገልጻል። አሁን ልብ በል እዚህ ጋር የሃይማኖት አለ እሷ አሁን እዚህ ጋር እንትን ያለው ማለት ነው የፌድሪም እንዲሁም ደግሞ የዓለም አቀፍን የዜጎች መብትን ራሷ ኢትዮጵያ ተቀብያለሁ በመትለው እንኳን የሃይማኖት የእምነት ያስተሳሰብ ነፃነት ሙሉ በሙሉ እንደተሰጠ ያወጃል። ግን እዚህ ፕራክቲካሊ ዩኒቨርሲቲው ያወጣው የመተዳደሪያ ህገ ደንብ ወይ መመሪያ ላይ እንደዛ አይደለም የሚያሳየው። ራሱ ያወጣው መመሪያ ላይ ኮንትራዲክት ያደርጋል። ለምሳሌ እዚህ አንቀጽ 6 ንዑስ አንቀጽ 1 ላይ ወይም ደግሞ ክፍል 2 ስር ማለት ነው የዩኒቨርሲቲው ቅጥር ግቢ ውስጥ ያለባበስና አምልኮ ስርዓት በሚለው ክፍል ስር ማለት ነው አንቀጽ 6 ንዑስ አንቀጽ 1 ላይ በአዲስ አበባ ዩኒቨርሲቲ ውስጥ ይላል በአዲስ አበባ ዩኒቨርሲቲ ውስጥ የሃይማኖትና የባህል ልብሶች የማንነት መገለጫ ከመሆናቸው አንፃር ሊከበሩ ይገባቸዋል ይላል። በየት በአዲስ አበባ ዩኒቨርሲቲ ግቢ ውስጥ ይላል። በአዲስ አበባ ዩኒቨርሲቲ ግቢ ውስጥ ሊከበሩ ይገባቸዋል ብሎ ከላይ ከፌዴራል ካወጣው ህገ መንግስት ጋር አንድ አገናኝቶታል። ስለዚህ ሊከበሩ ይገባቸዋል ምክንያቱም ነፃ ፈቃድ ፌዴራል ስለሰጠን ማለት ነው። ስለዚህ ሃይማኖት ማነው መንግስት በሃይማኖት አይገባም ሃይማኖትም በመንግስት ጣልቃ አይገባም። ይሄ በትክክል ገልጾታል። ምንም እዚህ ላይ ጥያቄ የለንም። ግን ዝቅ ብሎ ምንድነው የሚያደርገው ወደ ካፌ ወይም ወደ ምግብ ልንገባ በምንችልበት ወይም ደግሞ በመመገቢያ አዳራሽ በሚገባበት ሰዓት ሊደረጉ የሚገባቸው ጥንቃቄዎች በሚለው ስር ማለት ነው ምንድነው ያደረገው ነጠላ ጫማ ጸጉርን አበጥሮ ወይም ደግሞ ጸጉር ትላልቅ ጸጉር አድርጎ በቁምጣ በተለያዩ እንዲህ ቢልና መጨረሻ ላይ ነጠላና አላስፈላጊ ነገሮች ብሎ አድርጎ ወደ መመገቢያ አዳራሽ መግባት አይቻልም ይላል። ሉክ እዛ ጋር ቁምጣ ምናምን አለ ጥሩ ነጠላን ግን እኛም በተደጋጋሚ አድማጮች እንዲሰሙት እንዲያስተውሉት የሚገባው ማለት ምፈልገው ምንድነው በተደጋጋሚ ጥያቄያችን ስቲል ያልተመለሰ ምንለው እዚህ ጋር ነው። ነጠላ ከምን አንፃር ነው የተከለከልነው? እኔ እንደ አንድ ግለሰብ ተውት እንደ ኦርቶዶክሳዊነቴ ተውት እንደ አንድ ግለሰብ ኢትዮጵያዊ ነኝ። ኢትዮጵያዊ ከመሆን ደግሞ ኦርቶዶክስ ነኝ። እንደ ኦርቶዶክስነቴ ነጠላ የሃይማኖቴ መገለጫ ነው። የሃይማኖቴ መገለጫ እስከሆነ ድረስ ሊከበርልኝ ይገባል። ምክንያቱም አንቀጽ 6 ንዑስ አንቀጽ 1 ላይ ሊከበሩ ይገባቸዋል ብሏል። ከኦርቶዶክሳዊነት ወጥቼ ደግሞ ኢትዮጵያው ማጆሪቲው የሚጠቀመው ነጠላ የባህል ልብስም አድርጎ ሲጠቀሙ ታያዋለ። ከሃይማኖት ውጪ ያሉ ሰዎችም ይጠቀሙታል። ስለዚህ የሃይማኖት የባህል ማንጸባረቂያ ነው ብዬ ብለብሶስ ለምንድን ነው የምከለከለው? አንድ ፍታዊ የሆነ አካል አንድ ፍታዊ የሆነ ተቋም ይሄንን አይ አላስፈላጊ ልብስ ብሎ ሲመድብ በሞራልም ደረጃ በሃይማኖትም ደረጃ እጅግ ተጽዕኖ ፈጥሮብኛል እንደኔ እንደ አንድ ኦርቶዶክሳዊ። ሌሎች ተማሪዎች ደግሞ ምን ያህል ይፈጥርባቸዋል የሚለውን ለአድማጮች ትቻለ። ካልባሳት አንፃር ለሙስሊም እህት ወንድሞቻችንም እያለ የሚጠቅሰው አለ ልዩነቶች አሉ ወይ አንድ ላይ እንድትገልጸው ነው። ይሄን መብትና ግዴታዎች በሚለው ክፍል 3 ላይ አንቀጽ 8 ንዑስ አንቀጽ 20 ላይ እኩል የማስተናገድ መብት ይሰጠናል። እኩል በአዲስ አበባ ዩኒቨርሲቲ ውስጥ የተለያዩ ሃይማኖቶች ከመኖራቸው አንፃር እኩል የሆነ መብት እኩል የሆነ ተደማጭነት እንደሚኖረን አስቀምጦታል። ፕራክቲካሊ ያለው ነገር ግን ትክክል አይደለም። ለምሳሌ ህጉን ከማርቀቅ አንፃር እንኳን ብንጀምር የመጀመሪያዎቹ ህጎች በሚረቁበት ሰዓት የእስልምና እምነት ተከታዮች እንወዳቸዋለን። የእስልምና እምነት ተከታዮች ኒቃቢስት የሚባል አለ እሱን ያደርጋሉ። ስለዚህ በዩኒቨርሲቲ ውስጥ ምን ተብሎ ወጥቶባቸዋል? ፊትን የሚሸፍን ልብስ ለደህንነት ስጋት ከመሆን አንፃር በአዲስ አበባ ዩኒቨርሲቲ ውስጥ አይቻልም ብሎ ዘግቶባቸዋል። ይሄንን በሚያደርግበት ሰዓት ላይ ተማሪዎች ሄደው ጥያቄ አቅርበዋል። 3 ጊዜ ምናምን አካባቢ ድረስ ገብተው የማናገር እድል አግኝተዋል። እኛ ግን ከተማሪዎች አገልግሎት ቢሮ ውጪ አንድ ስቴፕ እንኳን መራመድ አልቻለም። በየቀኑ ስንሄድ ተመለሱና እንባላለን። በየቀኑ ይሄዳሉ ልጆቻችን በየቀኑ ተመለሱ ይባላል። ይሄንን ሲያደርጉ እነዚህ 3ቱን እድል ከዛም በላይ ሲያገኙ መፍታቸውን አስከብረው እየተመገቡ እየጠጡ ለብሰው እየተንቀሳቀሱ ነው። ሉክ ግን ይሄንን ያለው ዩኒቨርሲቲው
እኛ ግን ገና መስከረም ስንገባ ኦሪየንቴሽን ከመሰጠቱ ጋር ጀምሮ በር ላይ ጥበቃዎች ሌሎችን አይከለክሉም እኛን እንዳትለብሳችሁ እንዳትገቡ ተብለን በር ላይ ነው የምንመለሰው ህጉንም በመለጠጥ አንዳንድ ጥበቃዎች ይሄ እንትኑ ሳይሆን ዩኒቨርሲቲ ሳይሆን ሰዎች የግል ጥላቻ ከመኖራቸው አንፃር በጊዜው የነበሩ ጥበቃዎች ውጪ ላይ እንኳን ውጪ ላይ ካፌው አካባቢ ውጪ ላይ ስንታይ ምን ፈልገህ ነው ተብለን የምንባረርበትና እንደውም አንዳንድ ተማሪዎች ጋር ግብ የተፈጠረበትም አጋጣሚ ነበር እንዲም አይነት አጋጣሚዎች ነበሩ ይሄ የሆነ ሳይድ ያለው አይነት ነገር እንደሆነ እንዲሰማን አድርጎናል ወይም ደግሞ ባይተዋር እንደሆነ እንዲሰማን አድርጎናል ግቢው በጊዜው እና ያን ስንደረግ እኛ ጥያቄ ያቀርበናል ይሄንንም ተመልክተን ዩኒቨርሲቲው እኩል መፍት የሚሰጠን ከሆነ እኛም የዩኒቨርሲቲው ተማሪዎች ከሆነን ይሄ መፍት ደግሞ ለሁለታችንም እኩል ለሌሎችም ለኛም እኩል ከሆነ እነዛኞቹ መፍታቸው ተከብሮ ነው እየተከራከሩ ያሉት ቆይ እንነጋገርበታለንም ብላችሁ ቅድም ተሰጡን ከሆነ እኛም ያልናቸው እኛም እስከዛ ድረስ እየገባን እየበላን ሃይማኖታችን የሚፈቅደውን ስርዓት እያከናወንን የሚገባውን ጥያቄ እንጠይቅ የምትፈልጉት በተመቻቹ ሰዓት ጥሩን እንነጋገር አይሆንም አሉት መብታችሁን ለማስከበር አሁን ተፈጠሩ በሚባሉት ችግሮች ውስጥ የዩኒቨርሲቲው የተማሪዎች ዲን አለ የዩኒቨርሲቲው ፕሬዝዳንት አለ አስተዳደር ጉባኤው ጠቅላላ አለ ሴኔቱ አለ በእርከን ነው ማለት እንደነዚህ አይነት ሂደቶች የሚደረገው ማህበሩ ደግሞ በሂደት የሚሄድባቸው ሂደቶች አሉ የህግ ክፍል አለው የተማሪዎች መማክርት አሁን አንተ እንደምትነግረኝ ከሆነ እንደ ተማሪ ተወካይነት በሁሉም ኦርቶዶክሳውያን ዘንድ ቁጣን ወደ ሌላ እንትን የሚቀሰቅስ የአድሉነት ስሜት በራሱ የሚፈጥረው ሌላ ችግር አለ ስለዚህ መብታችሁን ለማስከበር እንኳን ለመጠየቅ ነው መንገዱ የተዘጉት በትክክል ምንም ጥያቄ የለውም እኛ ከመስከረም ጀምሮ እስከ ጥቅምት 12 ድረስ ሙሉ ጥያቄዎቻችንን እያቀረብን ነው ተማሪዎች ጽፈት ቤት ሄደናል ተማሪዎች መማክርት ጽፈት ቤት በመንሄድበት ሰዓት ተማሪዎች መማክርት ጽፈት ቤት ህጉ ለኛም አልደረሰም እኛም ሳንሰማ ነው የረቀቀው የሚል ነው የመጀመሪያው ገና ድራፍቱ በቀረበ ሰዓት ማለት ነው ስለዚህ ማን እንጠይቅ የተማሪዎች አገልግሎትን ሄዱና ጠይቁ ተባለ የተማሪዎች አገልግሎትን 3-4 ጊዜ ደጋግመን ጠይቀናል ቆይ እንትኖች የማኔጅመንት አካላቶች ሲመቻች እንጠራቸዋለን ብለዋል ገና ሲጠራችሁ ትመጣላችሁ ይሄንን ሲሉን እኛም እሺ መፍታችንን እየተጠቀምን ይጥሩን ሉክ አይ ነው ምንባለው የመጨረሻ ሴኔት ተሰብስቦ ውሳኔ ሊያስቀምጥ ሲል 7 ሰዓት ሊያስቀምጥ 5 ሰዓት ተኩል አካባቢ የተማሪዎች አገልግሎት ሄደን ጠየቀን የዛን ጊዜ ወዲያውኑ እንደማይሆን ስለሚታወቅ ወረቀት ሰጠን ስንሄድ እዛ የፕሬዝዳንት ኦፊስ ልንገባ ስንል ተዘጋብን በር ዘበኞች ከለከሉን በግድ እንደምንም ብለን አይታለከን ነው ምናምን ብለን ገባን ከገባን በኋላ አካዳሚክ ዲን ገባን አካዳሚክ ዲን ስንገባ በግል ስም መጥራት ስለማያስፈልግ እንጂ መናገርም ይችላል ስማቸውን ገብተን ስናናገር ምንድነው ችግራችሁ የሚል ነገር ነው የተባለው ከዛን ችግራችን ታዲያ ከወጣው መመሪያ አንፃር ከናንተ ሃይማኖት ጋር የሚጋጭ ምን አለ ስንባል ጾማችን እንዲህ ብለና አለን የተሻሻሉ ህጎች ስላሉ በጊዜው አልተሻሻሉም ነበር ለምሳሌ የጾም ሰዓት ማንኛውም ሰዓት በሰዓቱ ጧት ቀን ራት ብቻ መብላት እንጂ የጾም ሰዓት የሚባል ነገር የለም ባላት ማክበር የሚባል ነገር የለም ቡድን ማለት 1 እና 2 ከዛ በላይ ሆኖ የሚሰበሰብ ስብስብ ነው የሚል እንዲህ አይነት ብያኔዎች ሌሎች ምግብ ምንም ቶታሊ ዳቦም ጭምር መውጣት እንደማይችል ነበር እኚህን ካስረዳን በኋላ ተመልሳችሁ ኑ ከዛ የተማሪዎች የአገልግሎት ፕሬዝዳንት ወይም አላፊው ማለት ነው በሚመጡ ሰዓት ታናግሯቸዋላችሁ ተባል እሺ ብለን ወጣን ተደወለልን ስንሄድ እናንተ ናችሁ እንደ ሌላ ሰው መስሎኝ ነው አለን አወኛንን ጥለን እየሄድን ይያለን እንደገና ጠራንና አሁን ገብተው ነበር ዶክተር ስለዚህ እሳቸው ያሉት የተማሪዎች ዲን ጽፈት ቤት ሄዳችሁ አናግሩ እዛ ነው ተበላችኋል ተባለ ተማሪዎች ዲን ጽፈት ቤት ስንሄድ አላገኘንም ተማሪዎች ዲን ጽፈት ቤት ላይ ከተደወለላቸው በኋላ የተማሪዎች ዲን ጽፈት ቤት የተከለከላችሁት ከሃይማኖታችሁ ጋር የሚያገናኝ ነገር አለ አሁን እንዲህ ብለን ዘረዘርን ከዛም በምን ዘረዝር ሰዓት የተባለው ሴኔቱ ሴኔቱ ለውይይት ተወያይቶ መጨረሻ ላይ እንትን ከተማሪዎች እያንዳንዱ ሐሳብ ቅሬታ ካለ ይሰብሰብና በሚቀጥለው ጊዜ ተብሎ ስለተባለ አጀንዳ እናንተ በተማሪዎች ጽፈት ቤት መማክርት ጽፈት ቤት በኩል አሳልፉ ከዛ ያለፈውን እናይላችኋለን እኔ እንዳንድ ሰው ሬዛ አደርጋለሁ ለኔም ላኩ ተባል
ለሳቸው ለዶክተሩም ላክን ለተማሪዎች ዲን ጽፈት ቤት እንዲሁም ደግሞ ለተማሪዎች መማክርት ጽፈት ቤት ላክን የተማሪዎች መማክርት ጽፈት ቤት ሐሳባችንን ይዞ ሪፍሌክት አደረገ ነገር ግን የተወሰኑ ሳናደንቅ ማናልፈው ነገር አለ የተወሰኑ በጣም ሃይማኖታችን ላይ ሙሉ በሙሉ ችግር ሊፈጥሩ የሚችሉ ነገሮች በተቻለ መልኩ ይሄን ዩኒቨርሲቲው ሳናደንቅለት አናልፈም ተነስተውልናል ጾምን በሚመለከት ለምሳሌ 9 ሰዓት ሁሉም ያወጣው አሁን የመጨረሻው ፋይናሉ ማለት ነው ፋይናል ድራፍቱ ሁሉም ሃይማኖታቸው በሚፈቅደው ሰዓት በሚጾመው ምግብ ማግኘት እንደሚችሉ አርቅቆ አስቀምጦልናል ሁለተኛ ሁሉም ያለ አድሎ ታላላቅ አበይት በዓላት ከዚህ በፊት ይከበሩ እንደነበሩት አሁንም ሊቀጥሉን የሚገባ አስምሮ አስቀምጦልናል ሌሎች ቡድን የሚለው ቶታሊ ወጥቶልናል በጣም ከባድ ነው ምክንያቱም እኛ ኦርቶዶክሳዊ ነን ኦርቶዶክሳዊነት ደግሞ ግላዊነት አይደለም ናሁ አዳም ወናሁ ሰናይ ሶበ ይሄሉ አሁ ህቡር ይላል ወንድሞች እህቶች በአንድነት ቢሆኑ መልካም ነው ያማረም ነው ይላል ስለዚህ ብቸኝነት ሳይሆን አንድነት ነው ኦርቶዶክሳዊነት ስለዚህ እኛ አሁን ለምሳሌ ከቤተ ክርስቲያን ማታ ስንመጣ ጋራ ነው የምንመጣው ስንመጣ ግን ለሰዎች ስጋት በሚሆን መልኩ አይደለም 2-3 ሆነን ነው 2 ሆነን በምንሄድበት ሰዓት ስለዚህ በፖለቲካል እንቅስቃሴ ነው ተብለን ነበር በፊት ባለው የሚሆነው አሁን ግን እንደዛ አይደለም እሱ ተነስቶልናል ስለዚህ አሁን ችግር ነው ብለን እያነሳን ያለ ነው ከነጠላ ጋር በተያያዘ ስቲል ነው በጣም እጅግ ቻሌንጅ እያደረገን ያለው ይሄንን ማህበረ ቅዱሳን ብቻ አይደለም ማህበረ ቅዱሳንም መሄድ አለበት ብለን እናምናለን ሁለተኛ የቤተ ክርስቲያን አባቶች የሃይማኖት አባቶች ጠቅላይ ቤተ ክህነት እስከ መጨረሻው የምንሄድበት መሆን አለበት ጠቅላይ ቤተ ክህነት ሊያውቀው ይገባል ተምሮ በግቢ ጉባኤ ያለፈ በሀገርም በውጭም ያለ ምዕመናን እጅግ ተጽዕኖ ውስጥ እንዳለን እንዲያቀለን እንፈልጋለን እጅግ ተጽዕኖ ውስጥ ነጠላ መልበስ አለመቻል ማለት ሃይማኖትን ከማንነት ለይተን መለየት አንችልም ሃይማኖትን ከማንነት ለይተህ ኑር የሚል አይነት እንትን ነው መመሪያ ነው የተሰጠን ይሄ ማለት ለምሳሌ ሃይማኖታችን የሚያዘው ነገር አለ የሚያዘው አንዱ ምስጢረ ቁርባን ነው ያለ ምስጢረ ቁርባን አገልግሎት ምንም አይደለም ለምሳሌ ዩኒየን ዊዝ ጋድ ነው ወይ ይሄ what is the ultimate of orthodoxy ቢባል ቲዮሲስ ነው እግዚአብሔርን ወደ መምሰል ማደግ ነው ወደ እግዚአብሔርን ወደ መምሰል ማደግ ደግሞ በመንድነው የሚቻለው ከተባለ ምንም ጥያቄ በሌለው በነሳ በቅዱስ ቁርባኑ ነው ያለ ስጋውና ደግሞ ወደ እግዚአብሔር መንግስት መገስገስ አይቻልም ክርስትና ያለ ቅዱስ ቁርባኑ ምንም ነው ጥያቄ የለውም ብቻ ነው ግን ማለት አይደለም ምንም ነው ስለዚህ ስጋው ደግሞ ለመቀበል ደግሞ አንድ ሰው የሚያስፈልጉት ነገሮች አሉ ነጭ ልብስ መልበስ አለበት ይሄ የሃይማኖታችን ቶፊትም ጭምር ነው እኛ ኦርቶዶክሳውያን ስንባል መጽሐፍ ቅዱስ ብቻ ምንል አይደለንም ቶፊት አለን ቀኖና አለን ዶግማ አለን እነዚህ ሶስቱን ነገሮች አንዱን አንጠልጥለ የሚባል ነገር የለም እኛ ጋር ስለዚህ አሁን ይሄ ነጠላ ይቅር ይሄን አስኪድ እየተባለ በሃይማኖት መመሪያ እየተሰጠን ነው ማለት ነው ስለዚህ እኔ እንደው አንድ ምንም ኒውትራል የሆነ ሰው እንዲፈርደው መፈልገው ነገር አለ ለምሳሌ ነጠላ ብሎ ለየ ነጠላ ነጭ ልብስ ስለሆነ ነው ወይስ ከምን አንፃር ነው የካልቸር ዴይ ቀን ለምሳሌ ተማሪዎች የተለያየ አይነት ልብስ ነው ለብሰው ይገቡት ካፌ ሲገቡ ነጭ የለበሱ አሉ ይሄ ቀይ ያለው ነጭ ያለው አለ ፎጣ ያለው አለ ሁሉም እንደየአካባቢው ስለምታውቁት ማለት ነው የኢትዮጵያ ካልቸሮች ምን አይነት እንደሆኑ እነሱ ለብሰው ይገባሉ ነጠላ ሲሆን ምን አይነት ተጽዕኖ ነው የፈጠረው ለምንድነው በዚህ ልክ ነጠላ ተብሎ የተለየው የካልቸር ልብሶች ነጠላ አይደሉ ነጮች አይደሉም ነጭ ከመሆኑ አንፃር ቆሻሻ ምናምን አይነት የሚል እይታም ካለ እኔ ለምሳሌ ዩኒቨርሲቲው ዩኒፎርም የለውም ዩኒፎርም እስከሌለው ድረስ እኔ የምለብሰው ልብስ ላይ ይሄንን አትልበስ ይልበስ ሊለኝ አይችልም እኔ ፍላጎቴን ማሟላት አለብኝ ፍላጎቴን መጠበቅ አለበት ለምሳሌ እኔ ነጭ ሸሚዝ ነጭ ሱሪ ለብሼ ወደ ካፌ ስገባ አትግባ አይለኝም why not ለምን ነጠላን እንደዚህ አይፈቅድልኝም ከምን አንፃር ነው የሚለው ህዝቡ እንዲመለከተው ሰሚ እንዲፈርደው ምናልባት ያው ነጠላ ሲባል ትኩረት የተወሰደው በዩኒቨርሲቲ ውስጥ አልባሱ ነጠላ ነው ወይ ወደሚል ሳይሆን ስርዓተ አምልኮ ለምሳሌ ቅዳሴ ተኪዶ ሲመጣ ተቆርበው ደግሞ እህት ወንድሞቻችን ለመቁረብ ለጸሎት ሲሄዱ ጧት ለቅዳሴ ሲሄድ መቼም በቲሸርት አይገባም ቤተክርስቲያን ስርዓቷም ስላልሆነ ከዚህ አንፃር እንዲገነዘቡት ነው ሌላውስ ዳቦ ከማውጣት ጋር ለምሳሌ ከዚህ ቀደም የነበሩት ታሪኮቻቸውን ስንጠይቅ የሚነግሩን ዳቦ በመሸጥ ነው ወደ ውጭ ይሸጣሉ ሁለተኛ ለነዳያን ይሰጣሉና ይህ ነገር አሁን ከካፌ ወደ ዶርም ማውጣት ተችሎ ሊሆን ይችላል ከተሻሻለው አንዱ ይሄ ነውና ወደ ውጭ ሳውጥቶ መሸጥ ይቻላል ይሄ ቀርፈዋል ወይ ከዚህ ጋር ያለው ጉዳይ እንዴት ነው የምታየው
አዎ መልካም ይሄ ምንድነው ያለው ነገር እስካሁን ድረስ ባለው ካፌ ዳቦ እንዲወጣ ተፈቅዶልናል እሱን ቀደም ማመስገኛለሁ ሳላመሰግናለሁ ምግብ ግን ሌላው መውጣት አይችልም እሱም የኛ ጥያቄ ነው አሁንም ያልተመለሰልን ጥያቄ ነው ዳቦ ቢወጣም እዛው ያው ጽዳት ሰራተኞች ምናምን ነው እንጂ የሚገዙት ለነዳያን አድሬስ ማድረግ አልቻለም እሱ ከሃይማኖታችን ጋር በጣም ኮንትራዲክት ያደርጋል ለምሳሌ የተራባ ብላ የተጠማ ጠጣ ማቴዎስ 24 ማነው ማቴዎስ 25 ላይ ቁጥር 33 ጀምሮ ስታየው ምንድነው የሚለው ጌታ እንዲህ ይላቸዋል ጻድቃንን ይላል እናንተ የአባቴ ብሩካን ዓለም ሳይፈጠር በፊት ከተፈጠረ ጀምሮ ለተዘጋጀላችሁ ርስተ መንግስተ ሰማያት ግቡ ተርቤ አብልታችሁኛል ተጠምቼ አጠጥታችሁኛል ታርዤ አልብሳችሁኛል ይላቸዋል ነው የሚለው እነዛም በተቃራኒው ደግሞ ብራብ አላበላችሁኝም በጠማ አላጠጣችሁኝም ይላቸዋል ነው ስለዚህ ሃይማኖታችን በመንጾምበት ሰዓት ሃይማኖት ማለት የምግብ ወይም የራብ አድማ አይደለም ያንን ጧት ያስቀመጥነውን በኋላ ተከታን የምንበላው አይደለም ያንን ሰብስበን ለተራባ አብለተን ዋጋ የምናገኝበት እንጂ ወይ በሆነ ጊዜ መጥቶ የሆነ መምህር እንዲያደርጉ ስላለ የምናደርገው አይደለም አምላካዊ ትእዛዝ ነው አምላካዊ ትእዛዛችንን እንዳንፈጽም ነው የሆነው እኛ እዚህ ዩኒቨርሲቲ ውስጥ ስንኖር ዩኒቨርሲቲው ነው እናትም አባትም ሆኖ የሚያገለግላል እናትም አባትም የሆነ ዩኒቨርሲቲው በኋላ ኮስት ሼር እንከፍላለን ኮስት ሼር የምንከፍልበትን ከዛ ከምንከፍለው ገንዘብ ላይ ከፍለን ለነዳያን እንስጥና ብላ ነው ያለው አይሆንም ነው ከበላችሁ ትበላላችሁ ካልበላችሁ ተውታላችሁ ነው ስለዚህ እኛም እስካሁን ድረስ ባለው ሌቭል የውስጣችንን በውስጥ አድርገን የልባችንን በልብ አድርገን ለሚመለከተው አካል እያሳወቅን ነው አሁንም የሚመለከታቸው አካላት እንዲያቁልን እንፈልጋለን ጧት እዛው ላሉ ሰዎች እንሰጣለን ይሄ ግን የሚደረገው እሱ ብቻ ዳቦ ወጥቶ ለነዳያን ብቻ መሰጠት ብቻ አይደለም እዛ የሚሸጠውንም አሁን የምናደርገው በተለይ እንትኑ መልካም እድሉ ለዩኒቨርሲቲው ጥሩ ነገር ጥሩ አጋጣሚ ነው ብሎ አፕሪሺየት ሊያደርገን የሚገባ ነበር ምክንያቱም እዛ ውስጥ የምንረዳው ዳቦ በሚሰበሰበው ገንዘብ እናት የሌለው አባት የሌለው ልጅ በብዙ ራሱን ችሎ ከራሱ ጋር ሆኖ ወይም በጎን ሌላ ስራ እየሰራ ተምሮ መጥቶ እዚህ ግን ስልክ መግዛት ያስፈልገዋል ሳሙና ያስፈልገዋል ልብስ ያስፈልገዋል ካልሲ ያስፈልገዋል የዩኒቨርሲቲ ተማሪ ስትሆን የተለያየ ተማሪ ነው ባለሀብት አለ ደሃ አለ መካከለኛ አለ እንዲህ አይነት ተማሪዎች ስላሉ እንዳይሳቀቅ አትሊስት ካልሲዮን የሚያጥብበት ሳሙና እንኳን ያስፈልገዋል ለሱ ገንዘብ በየወሩ የምንሰጠው ነው ይሄንን ነገር ነው አይ መልካም እንዳታደርጉ የሚል አይነት ራሱ አንዱ ከስነ ምግባሮች አስጠብቆ መሄድ እንዳለበት ይናገራል ስለዚህ ከህጉ ጋር የሚጋጭ አይነት እንትን ነው ማለት ነው ዩኒቨርሲቲው ዲቴል ቪያዮን ኖሮ ይሄንን ነገር አገልግሎታችንን ካለማወቁ አንፃር እድል ሰጥቶን ካለመነጋገር ፌስ ቱ ፌስ ካለመነጋገር አንፃር እንጂ እድል ሰጥቶን ብንነጋገር ኖሮ እርግጠኛ ሆኜ የምነግር እነዚህ ነገሮች ሙሉ በሙሉ ኮምፕሊትሊ ያስቀራቸው ይችላል ነበር ምክንያቱም እሱም ይያለ ያለው ዲሲፕሊንን ከማስጠበቅ መልካም ጥሩ ስነ ዜጎችን ለሀገር ማፍራት ነው እኛም እየሰራን ያለነው ይሄንን የሚያግዝ ነገር ነው በትክክል የግቢ ጉባኤ ተማሪ አክቲቭሊ የሚንቀሳቀስ ተማሪ ሌባ አይደለም አክቲቭሊ የሚንቀሳቀስ ተማሪ ይሄ ምንድነው ጸጉሩን አንጨባሮ የሚሄድ ኪሳውላቂ ሱሪ ተለተለ ልክ ዩኒቨርሲቲው እዚህ ጋር እንዳወጣ ማለት ነው የተተረተሩ ሆድን የሚያሳይ ቲሸርት የሴቶች እንዳለው የህቶች እንዳለው እንደዛ የሚያደርጉ አይደለም የግቢ ጉባኤ ተማሪዎች ቀሚሳቸው ረጃጅም ነው ሙሉ በሙሉ ነጠላቸውን ሲለብሱ በራሱ ውበት ያላቸው ናቸው ውበቱንም ከማስጠበቅ አንፃር ከስነ ምግባርም አንፃር ሊተቹ የማይችል ነው ይሄ ግን ግቢ ጉባኤ ላይ አክቲቭሊ የሚንቀሳቀስ ከዚህ ወጡ ማለት ከዛ ውጪ ያሉትን ተማሪዎች በጎን ማየት ማለት ነው መልካም እስቲ እህታችን መጨመሪበት እስቲ ጠቅለል ያደረግነው እንሂድና ይሄን በመከልከሉ አሳጣን የምትዩ የግቢ ጉባኤ ተማሪ ሲባል በራሱ ሰው የሚረዳው የገቢ ምንጭ የለውምና እንደነዚህ አይነት ትሩፋቶችን ሲሰራ ያለውትን የጾም ሰዓት በመጠቀም ያው በጾም ሰዓት የሚሰጠውን ዳቦ በመሸጥ ቅድም የተጠቀሱት በጎ ስነ ምግባር መስራት የሚችልባቸው ስራዎች እየቆሙ ነው ያሉት ስለዚህ እነዚህ በመከልከላቸው ምንድነው ያሳደረ ያለው ተጽዕኖ ያየሽው ካለ የሚያሳድርብን ያለው ተጽዕኖ በጣም ብዙ ዘርፈ ብዙ ተጽዕኖ ነው ያለው ተማሪው የሆነ አገልግሎት ጠብቆ ሲመጣ በዛ የሆነ ኢኮኖሚ ነገር ጎድሎብን ሲቀር ሲጓተት አገልግሎት በዛው ተስፋ ቆርጦ በዛው ይሄዳል ሌሎች አገልግሎቶችም እንደዚህ እሱ እንዳለውን ተማሪዎችን የምንረዳ ነበር ያ አሁን ቢቀር ለአንድ ወር ጊዜ ቢቀር ምናምን እነዛ ልጆች ሊደርስባቸው የሚችለው ነገር ወይ ሊሆኑበት የሚችለው ነገር
ማሰብ ይከብዳል። ይደረግላቸዋል በግቢ ጉባኤ ውስጥ ጉዞ ሲኖራው ጉዞ ተሸፍኖላቸው ነው የሚሄዱት ምናምን። እነዚህ ልጆች አሁን ጉዞ በሚሄዱበት ሰዓት ያ ትኬት አልተሰጣቸው ማለት የት ነው የሚሉት? ግቢ ውስጥ ነው የሚሉት። ምንድነው ያደረጉ የሚሉት? እዛ ቢሄዱ ኖሮ ሊያገኙት የሚችሉት በረከት ትሩፋት ሊሰሙት የሚችሉት ቃል እግዚአብሔር እንዴት ነው የምንነሱና እነዚህ ነገሮች ይቀሩባቸዋል። እኛም ህብረታችንም እንትን እየቀዘቀዘ ነው የሚሄደው። በየጊዜው ካልተገናኘን ካልመጣን ቃል እግዚአብሔርንም ካልሰማን የአንድ ክርስቲያን ህብረት ሊኖር አይችልም ብዬ አስባለሁኝና ከዚህ ጋር ተያይዞ ነው ማንሳት የምፈልገው የግቢው ህገ ደንብ እንዳለ ነው አወጣው ህጉን። ይሄ ህጉ ቢሻሻልም ባይሻሻልም የኛ የወደፊት እንትናችን ያገልግሎታችን ጋር አደጋጋሚ የሚወድቅ ይመስለኛል። ምክንያቱም ዩኒቨርሲቲው አንዴ ሊመለስ በማይችል ሁኔታ ራስ ገዝ ሆኗል። ራስ ገዝ ሆነ ማለት ደግሞ ሁሉም ተማሪዎች በውጤታቸው ተወዳድረው እንደበፊቱ ተመድበው ፕሌስመንት መጥቶላቸው አይደለም የሚገቡት። በስፔሻል ኬዝ ወይ ሃይ ስኮረር የሆኑት በውጤታቸው ታይተው ወይንም መክፈል የሚችሉት ራሳቸው ሰልፍ ስፖንሰር ሊሆኑ ተማሪዎች ነው የሚወጡትና በዚህ ሁኔታ ካፌ የሚገባ ተጠቃሚ ተማሪ ያለ አይመስለኝም ሆነ ሲደመር ደግሞ አሁን በተሻሻለው ትምህርት ሚኒስቴር ባወጣው የኮስት ሼሪንግ ምደባ መሰረት በወር የሚገባላቸው ተማሪዎች ገቢ ከፍ ብሏል። ኮስት ሼሪንግን ስናስብ ማለት በዚህ ምክንያት ከክፍለ ሀገር የመጡ ተማሪዎች እንኳን በወር 3000 ብር መሰለኝ የሚገባው በዛ ምክንያት ነንካፌ እየሆኑ ነው እና እንደዚህ አሁን ፕሮግራሙን ሊከታተሉ የሚችሉ ሰዎች ካሉ አቅም ያላቸው የቢዝነስ ማይንድድ የሆኑ ሰዎች እንደሚኖሩ እናውቃለን። የኛ ልጆች የሆነ ፕሮጀክት እኛም መቅረጽ እንችላለን። በርግጥ የተለያዩ ፕሮፖዛል እናስገባለን በየጊዜው ያ ነገር ተተግብሮ ራሱን የቻለ ግቢ ጉባኤው ቋሚ ገቢ ሊያስገኝለት የሚችለውን የኢኮኖሚ መንገድ ካልፈጠረ እንደዚህ ከግቢው ጋር ሰጣ ገባ እየገባን ዳቦ አወጣን አላወጣን ብለን የሚያስኬደን አይመስለኝም። አባቶቻችን ያስረከቡንን ተቋም እናስቀጥልም አይመስለኝምና ከዚህ አንፃር ቢታሰብበት ማዕከሉን ቢያግዘን ሐሳቦችን ቢረዳን በኢኮኖሚም ወይ በሐሳብ ምናም የተሻለ ቦንድ መፍጠርና ግቢውንም ከዩኒቨርሲቲው ጥገኝነት ማላቀቅ የምንችል ይመስለኛል። መልካም እንደው ወደ መጨረሻ እናጠቃለውና ይህንን ለሚመለከቱ ያው የደረሱት ተጽዕኖች ታይቷል። እየሰጠ ያለውን ጥቅም እናንተ ባንድም በሌላም መልኩ ገልጻችሁታል። ግቢ ጉባኤ ደግሞ ምን እንደሆነ ደግሞ ተምሮ የወጣበት ቃል እግዚአብሔር ከማይነገርበት ስፍራ መጥቶ የቤተ ክርስቲያንን ተልኮ ይዞ የሄደ ሀገሩን እንዲወድ ምክንያት የሆነውን ትምህርት ይዞ ከወጣ በኋላ በመላው ዓለም ውስጥ የሚሰራጩ በእንባ ጭምር የሚገልጹ በጣም ብቁ በስነ ምግባር የታነጹ ወጣቶች አሉ። ሌላው የሚታየው ክፍተት በራሱ ኦርቶዶክሳውያን ይሄ አንድነት አለመኖርና መብትን ለማስከበር እስከ ጥግ ድረስ ከመሄድ አንፃር ተጣጥሎ መሄድን አለና ለምሳሌ ይሄ ጉዳይ ማህበረ ቅዱሳን ወይም አንድ ሰው እንደ ግለሰብ የሚጠይቀው አይደል። ኦርቶዶክሳዊ የሆነ መብትን መጋፋት ሲመጣ ከጠቅላይ ቤተ ክህነት ምንድነው የሚጠበቀው? ምን ማድረግ አለበት? ይሄ ጉዳይ የራሴ ብሎ ከዩኒቨርሲቲው ማህበረሰብ ጋር ህግ ከሚያረቁት ጋር ቁጭ ብሎ ተነጋግሮ ይሄ ማለት ቤተሰብ መጠየቅ አለበት። እንደ ግል ደግሞ እንደ ኦርቶዶክሳዊ አድሏዊ ሁኔታዎች ሲፈጸሙ የተጣሰው የአንድ ሰው መብት ነውና ከህግ አንፃር የህግ ባለሙያ ያላት ቤተ ክርስቲያን ከሚጠበቅባቸው ከያካላቶች ሁለተኛ ራሱ ይህንን ተመርቀው ከወጡ ከኦርቶዶክሳውያን እንዳጠቃላይ ምንድነው የሚጠበቀው? ያሉት ችግሮችን አርቆ ቤተ ክርስቲያንም ለመርዳት የሚያለቅሱ አይኖች እንዳይኖሩ ወንድማ ሰው ማለት ሰው በራበው ሰዓት ላይ ሰው ሆኖ መገኘት ነው። ግቢ ጉባኤ ይሄን እያደረገ ነው። ይሄንን ያሳፍራል በእውነቱ ግቢ ጉባኤ ወይም ደግሞ ውስጥ ደንቡ ይሄንን ሳይረዳ ቀርቶ ክልከላ አደረገ ማለት ኮንትራዲክት የሚያደርግ በጣም አስቂኝ ጉዳይ ነው። ነገር ግን ኦርቶዶክሳዊ መኮን በራሱ እንደሌላ ነገር ታይቶ ግን ይሄንን አይነት ተጽዕኖች እየተደረገ ከሆነ ደግሞ ቤተክርስቲያን አለች ሁሉንም ማድረግ የምትችልና ለሱ ምንድነው የምትሰጡት የምታስተላልፉት መልእክት? ምን መደረግ አለበት? ከዩኒቨርሲቲው እስከ ቤተ ክህነት ድረስ የሚጠበቅባቸው ባለድርሻ አካላት ምን ይወጡ? አንቺ ወይና እሱ ይጠቅልለው። እሺ አሁን በዚህ ጉዳይ ላይ ማንሱም የመጀመሪያው ነገር መደረግ አለበት ብዬ የማስበው አንድነት ነው። ህብረታችን በጣም ወሳኝ ነው። ለዚህ ለሚመጡብን ችግሮችም ለሚደርሱብን መንገላታቶችም መገለሎችም አይነት ነገር ዋና መፍትሄ ብዬ የማስበው አንድነታችን ነው። እኛ እርስ በርስ ከተያያዝን በዓለም የምንሰማውን ነገር ፖለቲካውን መከፋፈል ምናምንም ትተን ማንኛውም ኦርቶዶክስ እንደናት እንዳባት ልጅ ሁላችን እርስ በርስ እጅ ለእጅ ከተያያዝ ማንንም የሚበታተነን ነገር የለም። ማንንም በማንነታችን ሃይማኖታችንን ተኮር የሆነ ነገር ሊያደርግብን አይችልም፣ ሊያገለንም አይችልም፣ መብታችንም ሊጋፋም አይችልም እና ለዚህ ዋነኛውና ቁጥር አንድ ማለት ይችላል እንትናችን
ህብረታችን ነው ከኛ ከማዕከሉ ጋር ያለን ህብረት ግቢ ውስጥ ያለን እርስ በርስ ህብረት እስከ ጠቅላይ ቤተ ክህነት ድረስ ያለን ህብረት ይወስነዋልና በባለፈውም ያየሁ ነበር በእርግጥ አንዳንድ በጣም መበረታታትና መመስገን የሚገቡ ስራዎች አሉ የእርስ ማዕከሉ የሚሰራልን ስራ የህግ አማካሪዎች አሉ ጠቅላይ ቤተ ክህነት እየመጣ ያገኘናል በማዕከሉ አማካኝነት እና ህብረቱ በጣም ደስ ይላል ግን የሚጠበቅ አይደለም ከዚህም በላይ ብንበረታ እርስ በርስ ብንያያዝ በጣም ማለት እንችላለን የሚመጣብንን ፈተና መጋፈጥ እንችላለን እና እኔ እንደ መፍትሄ ብዬ የምወስደው ህብረታችን ለእያንዳንዱ ኦርቶዶክስ ሁሉም አባት ሁሉም የቅዱስ ሲኖዶስ አባል አባት ነው ጠባቂ ነው የበላይ ነውና በተቻለው መጠን እያንዳንዱ ኦርቶዶክስ እያንዳንዱ ልጅ የት እንደሚውል ምን እየተደረገበት ያለ የሚለውን ነገር ማለት መከታተል አለበት ብያስባለሁና እንደኔ አባቶች ቢያደርጉት ብያስባለሁ ትክክልም ነው ብየማምነው ነገር ምንድነው እንደዚህ በየጊዜው ከግቢ ጉባኤቶች ጋር ቀጥተኛ ተሳትፎ ቢኖራቸው ቢገናኙ ምን እየተደረገ እንዳለ ከኛ እየተደረገብን ካለው ነገር ቀጥታ ቢያገኙት አይሰሙትም ማለት አይደለም ግን ቀጥታ የሆነ ኮኔክሽን ቢኖርና በየጊዜው ከነሱም ብንማር ብንመካከር እነሱም መተው አባቶች ቢያስተምሩ ቢነግሩን ከዚህ አንፃር ነው ብለው ቢነግሩን እኛም ይሄን እንደዚህ አድርጉልን ብለን ችግራችን ብንነግራቸው ብንወያይ የተሻለ ነገር ማምጣት እንችላለን ማለት እችላለሁ የቤተ ክርስቲያንን ስርዓቶቿን ህግጋቶቿን ማን ነው ማስከበር የሚገባው ካል ምንም ጥያቄ የለውም እያንዳንዱ እኔም ነኝ አንተም ነህ ቅዱስ ሲኖዶስም ነው ማህበረ ቅዱሳንም ነው ሰንበት ትምህርት ቤት ነው ሁሉም ኦርቶዶክሳዊ የሆነ ሰው ያስፈልጋል ለከሌ ብለን የምንሰጠው ነገር የለም ግን ሃይራርኪ አለው እሱ ምንም ጥያቄ የለውም እሱም ከስርዓቶች ውስጥ አንዱ ስለሆነ ማለት ነው እና አንዳንድ ነገሮች ባለፈውም እዚህ ማህበረ ቅዱሳን መተን በሰጠነው አቤቱታ መሰረት ማህበረ ቅዱሳን ላይ ዩቲዩብ እንዲሁም ቴሌቪዥን ላይ ስርጭት በሚያካሄድ ሰዓት ያየናቸው አንዳንድ ኮሜንቶች ነበሩ ምናልባት እነዛ አካላት ወይ ታድሶ ወይ ሌላ አካልም ሊሆኑ ይችላሉ ወይ ደግሞ ሳይገባቸው የቀሩ ኦርቶዶክሳውያንም ሊሆኑ ይችላሉ ጥሬም ብስልም ስላለበት ማለት ነው ምንድነው የሚለው ማህበረ ቅዱሳን አሁን አበዛው ገና ስለ ነጠላ ስለምናምን ይናታረካል እንዴ የቤተ ክርስቲያን ብዙ ችግር ያለባት ይላል አንድ ኦርቶዶክሳዊ አመነም አላመነም ወደደም ጠላም የኢትዮጵያ ማለት ዩኒቨርሲቲ ማለት ትንሿ ኢትዮጵያ ማለት ናት ከዛ ውስጥ የሚወጣው ነው እሱን ነገም ያስተዳድረው ወደደም ጠላም እዛ ውስጥ ያሉት ደግሞ የግቢ ተማሪዎች ናቸው በትክክል ሃይማኖታቸውን ተምረው ካልወጡ በትክክል ዲሲፕሊንድ ሆነው ካልወጡ ነገ ሊያሰቃየው የሚችለው ከዚህ የወጣው ተማሪ ነው ማህበረ ቅዱሳን እዚህ ላይ በጣም አትኩሮ የሚሰራበት ኬዝ ለዛ ይመስለኛል ሌላው በደንብ እስካሁን ድረስ ኢንፎርም በመደረገው መሰረት ፍታዊ የሆነ አሰራር እንድንሰራ በጣም ይሄ ኢሌጋል የሆኑ ነገሮችን በመተው ሌጋል የሆኑ ነገሮችን ልክ ፀሐይ ለሃጡም ለጻድቁም ለአይነ ስውሩም ለአይነ ብርሃኑም እኩል እንደምታወጣ እኩል ፍርድ እንድንፈርድ እኩል እይታ እንዲኖረን ለእያንዳንዱ ሰው ለእያንዳንዱ ፍጥረት ማለት ነው እንዲህ እንድንሆን ነው እየመጣን ኮርስ ምንማረው ከብቷል ይሄንን በመንባርበት ለምሳሌ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ወንድሙን የሚጠላ የተባለ እያንዳንዱን ሰው በእግዚአብሔር አራያ ምሳሌ የተፈጠረ እያንዳንዱ ሰው ሊወደድ ነው እንጂ ሊጠላ እንደማይገባው ነው ስለዚህ ይሄንን የተማረ ሰው ደግሞ ምንድነው ዲሲፕሊን እንዲሆነ ሰው ነው ሶ ይሄ እንዲሆን የማይፈልግ አካል እታች ነው ምናምን ይያለ ምናምን ሊል ይችላል ይሄንን በደንብ አድማጩ ሊረዳው ይገባል በያስባለሁ ስለዚህ እንደ ግቢ ጉባኤ ምን ያስፈልጋል ቀደመታችን ያለችው ህብረት ያስፈልጋል ባለፈው ምንም ጥያቄ የለውም ምንቱን ነው የምነግራው እዚህ ጋር ስለወጣው ምናምን ምሸፍኝ ማልፈው ነገር አይደለም የተወሰኑ አባላቶች ተመርጠው ሄዳችሁ ጠይቁ ሲባሉ ይሄዳሉ የሚደርስባቸውን ቻሌንጅ ሙሉ ለሙሉ ለተማሪው አይነግሩም የተወሰነው ነገር ለተማሪው አቅሙ በሚችለው ልክ ይነግራሉ ተማሪው ግን አምጾ ነበር ኦቨር አክት አድርጓል ኤምኬ በቦታው ተገኝቶ ስላየው ያቋል ማህበረ ቅዱሳን የግቢ ጉባኤን የሚመለከተው ወይም ደግሞ ግቢ ጉባኤን በበላይነት የሚከታተለው አካል ወይም አላፊ መጥቶ ተገኝቶ አቤቱታውን አይቷል ለማረጋጋት ብዙ ጥረት ሄዷል ታው ቀስበሉ ቀስተብሎ ነው ይያለ ለምን ወጣትነት ላይ ፋየር ስቴጅ ስለሆነ ሁሉ ነገር ማሸነፍ ነው የሚታየው
ምናልባት ስሜታዊ ከመሆን ምክንያታዊ መሆን የተሻለ ነው ከማለት አንፃር ማህበረ ቅዱሳን እንዲህ ልጆቹን እንዲበርዱ አደረገ እንጂ የነበረው ተማሪ ሁሉም ተማሪ በቃ ሃይማኖታችን ከማንነታችን ለይተን ልንኖረው የማንችለው ነው ብሎ አምጾ ነበረ። ብዙ ነገር እንግባ ካፌም እስከ ላይ ድረስ እንሂድ ይፈልገው ይምጣ የሚል አይነት ነገር በዛ ሰዓት አምጾ ሲገባ አንድ ጥበቃ ልማታ ቢል ጥበቃውን ቢመታል ሌላ ቢመጣ በጣም ሶሻል ክራይሲስ ነው ወይም ደግሞ ይሄ የህብረተሰብ መቃወስ ነበረ የሚያጋጥመው ገብቷል። ይሄ ነገር በደንብ ሊታሰብበት ይገባል። ስለዚህ ግቢ ጉባኤ በደንብ መቀናጀት አለበት። አዎ መበረታታት አለበት፣ ግን ድጋፍ ያስፈልገዋል። ማህበሩን ሊረዳው ይገባል። ማህበሩ ዘርፈ ብዙ አገልግሎት ስለሚያገለግል ለማህበሩ ብቻ ሰተን የምንሄደው አይደለም። ተደማጭነትም ያለው ኃላፊነትም መንጎቹን ግልገሎችን በጎችን ጠቦቶችን ተብሎ የተባሉት አባቶች ካህናት አባቶች የደብር አስተዳዳሪዎች መጨረሻው ደግሞ ሃይራርኪ ላይ ስንሄድ ቅዱስ ሲኖዶስ በደንብ ትኩረት ሰጥቶ ሊረዳንና ሊያግዘን ይገባል። እኛ የማንንም አይደለንም፣ የነሱ ልጆች ነን፣ የነሱ ግልገሎች ነን። አሁን እያየን ያለነው ምናልባት እስካሁን ሄደን አቤቱታ በአሁን ሰዓት ስላላቀረብን ይሆናል። ከዚህ በተለይ ሐዋሳ ዩኒቨርሲቲ በ2010 ዓመተ ምህረት የመጀመሪያው ተሸላሚ የሆነበት ምክንያት በዩኒቨርሲቲ ውስጥ ነጠላ እንዳይለበስ በማድረጉ ነው። ፕሬዝዳንቱ እንዲህ ሽልማት ሲያገኙ ትምህርት ቤቶች እንዲህ አይነት ነገር እያበዙ ይሄዳሉ። ይሄ ማለት ምን ማለት ነው? አንድ ሰው ተሸላሚ ሴኩላር ነው ለመባል ኦርቶዶክሳዊ ማይንድ ሴትን ማጥፋት መቻል ከቻለ ብቻ ነው ማለት ነው። ስለዚህ ይሄንን ቅዱስ ሲኖዶስም የሚመለከታቸው የጠቅላይ ቤተ ክህነት ኃላፊዎች ሰራተኞች በሙሉ ትኩረቱን አይተው በደንብ በርቀት ሊሄዱበት ይገባል። ሰላሌ ላይ የሚፈጸመው ጉዳይ የኛ ጉዳይ ነው። ጅጅጋ ላይ የሚደረጉ ዩኒቨርሲቲ ላይ የሚደረጉ ነገሮች የኛ ጉዳይ ነው። ሰላሌ ላይ ባለፈው በተነሳው ጉዳይ 6 ኪሎ የነበሩ ዩኒቨርሲቲ የግቢ ጉባኤ ተማሪዎች እንዴት እያሉ እየተናገሩ ነበር። መጥተዋል፣ እዚህም አናግረናል። እንዴት ነው ይሄ ነገር የሚሆነው? የማይሰማን አይደለም። ንህና አባል ወውእቱ ርዕስ ይላል። እሱ ራስ ነው፣ እኛ ደግሞ ህዋሳት ነን። ህዋሳት አንዱ ህዋስ ሲመታ አንዱ አያመውም አይባልም፣ ያመናል። ይሄ ግን በጣም ቸልተኝነት የሚባል ነገር አለ ከበላይ አካል። እኔ ለመንቀፍ ምናምን አይደለም፣ ግን እንዲያየን ትኩረት እንዲሰጠን ነው እንዲምናገረው። በአራቱም አቅጣጫ በቃ በጣም ነበረ ማንቀሳቀስ የቻሉት ሙሉ በሙሉ እስከ ትምህርት ሚኒስቴር እስከ ጠቅላይ ሚኒስቴር ድረስ ተከሄዶ መቃወም ተችሏል። ያ የሆነው ግን የሃይማኖት አባቶቻቸው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ስለተንቀሳቀሱ ነው። የኛ አባቶች ሆይኖት ይሄንን ለምን አላደረጉም? አቅም ሳይኖራቸው ቀርቶ ነው? እኛ ማንረዳቸው ሆኖ ነው? እኛ ልጆቻቸው ሳንሆን ቀርቶ ነው? ይጸጽተናል። ልጅ እንደሌለው አባት እንደሌለው ልጅ ነው የተሰማን በጊዜው። እንባም ተናንቆናል። ወደምንሄድበትም ግራ ገብቶናል። ያን ጊዜ ማህበረ ቅዱሳን ባይኖር ኖሮ እኔ አሁን እንዲህ ስል ማህበረ ቅዱሳን የሚገባውን ስራ ሙሉ በሙሉ ተወጥቷል እያልኩ አይደለም። ዘርፈ ብዙ ስራ ከመኖሩ አንፃር የተቻለውን አድርጎልናል ከማለት ነው እንጂ አሁንም ይቀረዋል። ማህበረ ቅዱሳን እኛን ማበረታታት ይገባዋል፣ መርዳት ይገባዋል። እንዲህ አይነት ነገሮች ሲመጡ እጅግ ተጽዕኖ ፈጥሮ ሃይማኖቴ ነው የሚል ወጣት ለሃይማኖቱ የሚሰዋ ለሃይማኖቱ የሚቆም ሪዘነብል የሆነ ሪዝን አውት አድርጎ ነገሮችን ዲፌንድ የሚያደርግ ወጣት ማፍራት መቻል አለበት ብዬ አምናለሁ። ይሄ ካልሆነ ግን ሀገሪቷም ቤተክርስቲያኒቷም ልትፈወስ አትችልም ብዬ ነው ማለት። እንዳትጠገን ሆና ነው የምትሰበረው ቤተክርስቲያኒቷም። እና ይሄ ነው ያለው እና ከዚህ አንፃር እንዲታይ መልካም ከልብ ነው ማመሰግነው። እንግዲህ ያለውን ሐሳብ ይሄ ብቻ አይደለም፣ ነገር ግን መፍትሄ የሚያስፈልጋቸው የዩኒቨርሲቲውም ህግ አርቃቂውም አካል የዲሲፕሊን ኮሚቴውም ጉዳዩን አይቶት ማለት ያንድ የሁለት ተማሪዎች ጥያቄ አይደለም፣ የበርካታ ኦርቶዶክሳውያን ጥያቄ ነው። የአዲስ አበባ ዩኒቨርሲቲ ውስጥ የሚገኙ መነሻው ሐሳብ ከራሳችሁ ከተማሪዎች ካያችሁት አንፃር ተናግራችኋል። የተቃቀስካቸው ዩኒቨርሲቲዎች ተመሳሳይ ከዚህም ደግሞ የገዘፈ ችግር ያለባቸው አሉ። ይሄ ደግሞ ቤተክርስቲያን ባንክሮ ልትመለከተው ይገባል። ቤተሰብ ልጁን ሲልክ አደራ ለሚሰጠው ዩኒቨርሲቲ ኃላፊነት አለበትና ኃላፊነቱን መወጣት አለበት። ሶስተኛ ነገር ደግሞ ህገ መንግስቱ ህግ እንዴት ነው በዚህ ላይ የሚታየው? ከተሰጠው ህግ አንፃር እንዴት ነው የሚታየው የሚባለው? ፍትህ እንዲሰፍን ይገባልና ይሄንን በትክክል መልእክታችሁን አስተላልፋችኋል ብለን ነው ምናምነውና እንግዲህ እዚህ ተገኝታችሁ ቅሬታውን አሰምታችኋል። የሚመለከተው አካል ሰምቶ የራሱን ድርሻ ይወጣል ብለን ተስፋ እናደርጋለን። መታችሁ ግን እዚህ እናንተ ያለውን ሁኔታ ስላስረዳችሁን ከልብ እናመሰግናለን። እግዚአብሔር ያክብርልኝ።
ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን መቋጫውን በዚህ መልኩ አድርገናል። በ6 ኪሎ ዩኒቨርሲቲ አዲስ አበባ የሚገኙ ተወካይ ተማሪዎች በግቢው ውስጥ በግቢ ጉባኤ አገልግሎት ውስጥ እያለ ያለውን ሁኔታ እዚህ ተገኝተው ያስረዱበትና እየደረሰባቸው ያለው ተጽዕኖ ኦርቶዶክሳዊ እሳቤዎችን ሊያጠፉ የሚችሉና ስነ ምግባርንና ትሩፋቶችን ለመፈጸም አዳጋች የሆኑ ጉዳዮች አሁን ላይ ከጊዜ ወደ ጊዜ እየጨመሩ መጥቷል። ይህ በመማር ማስተማሩ ሂደት ውስጥ መሻሻል የሚገባቸው ጉዳዮች የሚመለከታቸው አካላት ቶሎ ምላሽ ባለመስጠታቸው እየመጡ ያሉ ጉዳዮች ተማሪዎች ላይ ከፍተኛ ቅሬታ እያሰሙ የሚገኙበትን ነበር። እንደሰማችሁት ሁሉም የየራሱ ድርሻ ይወጣ የሚል የልጅነት ጥያቄያቸው አቅርቧል። እንደሰማኑ ድርሻችን እንወጣ ቸር ቆዩልን እንላለን።